ሰው ግን ለምንድን ነው የማይሸሸኝ? ለምን ይሸሻል? አለሜ አንቺ እኮ በጣም ጤነኛ ነሽ። አዎ ግን ሰው ምንም አይለኝም፣ አይሸሹኝም፣ አይፈሩኝም። ምናልባት ግን ከአንቺ ጋር ስለሆንኩ ይሆናል። ይኸውልሽ እኔ ወደዛ ራቅ ብዬ እጠብቅሻለሁ። ብቻሽን ድረሽብኝ እሺ? ስላለሽ በጣም ደስ ብሎኛል። አባዬ እንዴት ነሽ? አባዬ ጥሩ አጋጣሚ ነው። ምን ይቅርጣለ? ወደዚህ የሆነ ጉዳይ ነበረ። አሰረሽ ናት? አዎ አለም ትባላለች። አለም ስላወኩሽ ደስ ብሎኛል። የቱ ታውቁት ነው? እሺ ወዱ አልያዛችሁ እንገናኛለን። አለም እሺ አባዬ። አይገርም? በስርዓት ሰላም ነው አናገረኝ። ጤነኛ ነኝ ማለት ነው። ግን ነይ ቡና እንጠጣ። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን አስገቡኝ። አሁንም አለምንሽኝ ማለት ነይ እንሂድ፣ አስገሻለሁ። ነይ ደስ ነው። የለንም ስላልናት እንኳን አይመስለኝም። ናቲ የእናቱ ሁኔታ እጅግ በጣም እያስጨነቀው ስለነበር እንግዲህ እናቱ ተቀበረች ከተባለበት ቦታ ሄዶ ሲያይ ምንም ነገር የለም። እናቴን የት ነው ያደረካት በማለት እንግዲህ አባቱን ንቅ አድርጎታል ማለት ነው። አባቱም ለእኔም እኮ ሚስቴ ነች፣ ምን ሆኖ ነው? ተረጋጋ እንጂ ለምንድን ነው እንደዚህ የምትሆነው? በማለት እንግዲህ ልጁንም ለማረጋጋት ሞክሮ ነበረ። ግን ደግሞ እናቴ እጅግ በጣም ተናዶ ተበሳጭቶ ስለነበር የእናቱ ጉዳይ እጅግ በጣም እያሳሰበው ይገኛል ማለት ነው። ምክንያቱም እናቴን በእርግጠኝነት እነሱ ናቸው የገደሏት፣ አሟት አይደለም። ስለዚህ የእነሱ እጅ በእርግጠኝነት አለበት በማለት እጅግ በጣም እየተበሳጨ ይገኛል። እንዲሁም ደግሞ የእናቴን ነገሮች በሙሉ እያንዳንዱ በቃ የእሷን አድራሻ አሊያም ደግሞ እሷን እንዴት እንደሆነ እንደሚደርስበት እና ደግሞ እንዲሁም ደግሞ አባቱን እንደማይለቀው ማለት ነው አስጠንቅቆት ከፊቱ ይሄዳል ማለት ነው። ቀጥታ የሄደው እንግዲህ ወደ ቤቲ ጋር ነበረ ማለት ነው። ቤቲንም እንደዚሁ ማለት ነው። እናቴን የት አድርጋችኋት ነው? ለምንስ ነው? እንዴት ነውስ እናቴ እየሞተችው? ይሄኔ እናንተ ትሆናላችሁ የገደላችኋት በማለት እንግዲህ አሁንም ማለት ነው ናቴ ከቤቲ ላይ ሄዶ ጭሆባታል ማለት ነው። ቤቲ ደግሞ ምንም ነገር የማውቀው ነገር የለም ብላለች። ምክንያቱም እሷ ከሞተች በኋላ ነው እኔ ወደዚህ ቤት እየገባሁኝ በማለት አንቺ ምንም ሀዘን ነገር እንኳን አይሰማሽም፣ ገና እናቴ እንደሞተች እኮ ነው ለገንዘብ ብለሽ መተሽ ከዚህ ቤት እየገባሽው በማለት እንግዲህ ተናግሯታል ማለት ነው። እና ቤት እየተናደደች እየተበሳጨች ትገኛለች። ሌላው ደግሞ ትሁት ከዚህ ቤት ማለት ነው ለመውጣት አስባለች ማለት ነው። እና አቶ ገዛኸኝ ለምንድን ነው የምትወጪው ብሏት ነበረ ማለት ነው። እሷ ግን መውጣት እንደፈለገች ብቻ ነበር እየተናገረችው። እንዴ ተፈራርመን እኮ ነው እየገባሽው፣ ስለዚህ አሁን ወደ ቤት መግባት አለብሽ፣ ሌላ ጊዜ እንነጋገርበታለን፣ አሁን ሌላ ጉዳይ ነን በማለት እንግዲህ ትሁት ወደ ቤት ተመልሳ እንድትገባ ሆናለች ማለት ነው። ትሁት የሆነችውን ነገር በሙሉ ሄዳ ለአባባ ተናግራለች ማለት ነው። ምክንያቱም ከዚያ ቤት ለመውጣት በጣም እጥረት አድርጌ ነበረ፣ ግን ደግሞ በፍጹም አልቻልኩም። ምን ላድርግ አባዬ? አንደኛ አለምዬም አሁን ላይ በጣም እያሰቃየዋት ነው ማለት ይቻላል። ምክንያቱም ወደዚያ ክላስ መግባቱ ለእሷ እያገዝኳት አይደለም፣ እንደ ባዝ እንደ ሕፃን ነው እየገባ 10 የሚቀጠቅጣት እና በዚያ ምክንያት ስቃዩ በጣም እየበዛባት ስለሆነ ወደዚያ እንድገባ ራሱ አልፈቀደችልኝም። በጣም ግራ ገብቶኛል። ለልጁስ እንዴት ብዬ ልንገረው? እዚያ ቤት ለመውጣትም አስቤ ነበር፣ ግን ደግሞ አልተሳካልኝም። አባዬ ምን ላድርግ? በማለት እንግዲህ ለአባባ ታማክረዋለች።
አባባም እንግዲህ መውጣት እንዳለባት ነው እንግዲህ እየነገራት ማለት ነው። ወይ መውጣት አለብሽ አሊያም ደግሞ ነገሮችን ታግሰሽ ያው አለምዬን ማለት ነው ካለችበት ማዳን አለብሽ። ቀስ ብለሽ ከልጁ ጋር ጓደኝነት ፈጥረሽ እንዲሁም ደግሞ እውነቱን መናገር አለብሽ። አሊያም እሷን ደግሞ በንግግርም በምንም ማሳመን መቻል አለብሽ ብሏታል ማለት ነው። በእርግጥ ልጁ በጣም ችኩል ነው። ስለዚህ እሷ ተቀለኛለች፣ እንደምንም አድርጌ እሷን ላሳምን እችላለሁ እና ምን ወሰንሽ በማለት እንግዲህ ጠይቃት ነበረ። ግን ደግሞ እስኪ አባዬ ነገሮችን ሁሉ አያለው ብላለች ማለት ነው። ወደ ቤት ተመልሳ ያው እንግዲህ ቤቲ እጅግ በጣም ተበሳጭታ ነበር። ምክንያቱም ያው እናቴ ተናግሯት ነበረ እንዲሁም ደግሞ አባዬ ባያመጣሽ ወይንም ደግሞ ከዚህ ቤት ባያደርግሽ እኮ አንቺ የቤት ሰራተኛ ራሱን ለመሆን ራሱ ምንም ነገር አትጠቅሚም እያለ እንግዲህ በአይምሮዋ ሲናገራት ነበረ ማለት ነው። በዚያ ምክንያት እጅግ በጣም ተበሳጭታ ነበረ። እንዲሁም ደግሞ ናቲ ወደዚህ ቤት ሲመጣ እንዳታስገቢው ቢያንኳኳም በር እንዳከፍችለት በማለት እንግዲህ ለትሁት ትነግራታለች። ትሁትም ይህን ነገር ደግሞ እኔ ማድረግ አልችልም፣ ምክንያቱም አትግባም እንደዚህ አድርግ ማለት እኔ በፍጹም አልችልም ብላታለች ማለት ነው። ሲቀጥል ደግሞ ትሁት የተናገረቻት ነገር አለ ቤትን ማለት ነው። ለምንድን ነው አንቺ እንደ ጓደኝነት እንደ ፍቅረኛ ማቀርቢው? እሱ እኮ ብቀርቢውና በትትና ብታናግሪው መልካም ልጅ ነው። ስለዚህ ሁለታችሁ አብራችሁ ብትሆኑ ጥሩ ጥንድ ይወጣችኋል በማለት እንግዲህ ትሁትን ስታናግራት ነበረ ማለት ነው። እና እንዴት ነው እንደ ይሄን ማድረግ የምችለው? ምክንያቱም አንቺ ገንዘብ አይደል እንደ የምፈልጊው፣ ስለዚህ የአባቱ ገንዘብ ደግሞ የልጁ ገንዘብ ነው። ስለዚህ በተዘዋዋሪ አንቺም እሱን በሰላም ብትቀርቢው ወይንም ደግሞ ሁለታችሁ አብራችሁ ብትሆኑ አንቺና ናቲ በጣም ምርጥ ጥንድ ይወጣችኋል በማለት እንግዲህ ተናግራት ቤትም ኧረ አንቺ በጣም ጎበዝ ነሽ በማለት በምክሯ ተስማምታ ማለት ነው። ትሁትም ዘወር ብላ እየሳቀች ወይም ደግሞ እያፌዘችባት ከቤቲ ጋር ዘወር ብላለች ማለት ነው። እና አሁን ላይ ይህን ቃል የተናገረችው ያው ትሁት በጣም አሪፍ ነው። ምክንያቱም ቤቲ ናቴን እንድቀርበው ትሆናለች ማለት ነው። ናቴን ቀረበችው ማለት ደግሞ ነገሮቹ ትንሽ ይቀሉለታል ለናቴ ማለት ነው። ናቴ በጣም እየተበሳጨና በጣም ነገሮቹን ውስብስብ ውስጥ ገብቷል ማለት ነው። እና ለትሁትም ሲነግራት ነበረ እኔ በጣም እየደከመኝ ነው፣ የእናቴን ጉዳይ ማወቅ እፈልጋለሁ፣ ግን ደግሞ እንዴት እንደማቅና እንዴት እንደሆነ ግራ ገብቶኛል እያላት ይገኛል ማለት ነው። ያው ትሁትም የእናትን ጉዳይ ቀስ ብለህ ረጋ ብለህ ነገሮቹን እንድታጣራ ነው የምፈልገው፣ ምክንያቱም እኔም ከጎንህ ነኝ፣ እኔም አግዝሃለሁ ብላለች፣ ቃል ገብታለታለች። ስለዚህ እሱም እሺ ብሏል ማለት ነው። እንግዲህ ያው ትሁትም እንዲሁም ደግሞ አቶ ገዛኸኝ ቤቲም ባሉበት ማለት ነው ትሁትን አናግሯት ነበረ። ለምንድን ነው ከዚህ ቤት ልትወጣ ያሰበችው የሚለው ነገር አቶ ገዛኸኝና እንዲሁም ደግሞ ቤቲ ግራ ገብቷቸዋል። ምክንያቱም አቶ ገዛኸኝ ከአንቺ ጋር ሰላም ነኝ፣ ስለዚህ እንዴት ተነስታ ከዚህ ቤት ልውጣ ትላለች? ስለዚህ የያዘችው መረጃ ሊኖር ይችላል በማለት እንግዲህ በባለፈው ቢዚ ነበርና አሁን እንነጋገርበት በማለት እንግዲህ ይዟት ገዛኸኝም ትሁትን ከዚህ ቤት ለመውጣት ያሰብሽው ነገር በምን ምክንያት ነበር በማለትም ጠይቋት ነበረ። ትሁትም አሁን መውጣቴን ትቼዋለሁ፣ በቃ አርፌ ስራዬን እሰራለሁኝ በማለት ተናግራለች። አዎ ይሻልሻል፣ ሲጀመር እኮ ተፈራርመን ነው የገባሽው። ከዚህ ቤት አንቺ መውጣት የምችው ስትታመሚ ወይንም ደግሞ መስራት ስታቆሚ ብቻ ነው እንጂ ዝም ብሎ መውጣት አይቻልም። ተፈራርመን ነው ወደዚህ ቤት እየገባሽው። ሲቀጥል ደግሞ በምን ምክንያት ነበር ለመውጣት እያሰብሽው ብሎ ጠይቋት ነበረ። አይ ክፍለ ሀገር ለመሄድ አስቤ ነበር፣ እህቴና የእህቴ ባል ተጣልተው ነበር፣ በጣም ስለደበደባት በዚያ ምክንያት ነበር ለመሄድ የፈለኩት። አንቺ ከዚያ ብትሄጂ ምን ልታደርጊ ትችያለሽ? አይ አሁንማ በቃ መሄድም ትችዋለሁ፣ ነገሮቹ ተፈተዋል፣ ምክንያቱም ለፖሊስ ደውዬ ነበረ፣ ስለዚህ እሱ ደርሶላቸዋል በማለት እንግዲህ ያው በጣም አደገኛ እንደሆነች እና ነገሮቹ ለመፍትሄ የሆነ ነገር እንደምትፈልግ ያው ገብቷቸዋል ማለት ነው። ስለዚህ በጣም አደገኛ ነች በማለት እንግዲህ ነገሩን ባታቀውና እንዲሁም ደግሞ የእኛን ሚስጥር ባታቅ ይሻላታል፣ ካወቀች ደግሞ እሷ ህይወቷንም ታጠፋለች በማለት እንግዲህ ስትናገር ነበር። አዎ ይሻላታል፣ ካለዚያ ደግሞ አለምዬ ውስጥ አስገብቼ
ያው ልክ እንዳለምዬ በር ዘጋባታለሁኝ በማለት እንግዲህ አቶ ገዛኸኝ ሲናገር ነበር። በነገራችን ላይ ይህን ሚስጥር ካወቀች ወደ ኋላ አይልም ማለት ነው። መጥፎ ነገር ከማድረግ አቶ ገዛኸኝ ወደ ኋላ አይልም ማለት ነው። እና ትሁትንም አብሮ ከአለምዬ ጋር እንዳያስራትና ነገሮችን በነገራችን ላይ ቢያንስ ቤቱን ለአባባ ብታሳየው በጣም አሪፍ ነበረ ማለት ነው። እና አባባ ቤቱን አያውቀውም፣ ግን ደግሞ ትሁት የሆነ ነገር ከሆነች ወይም ስልኳን ከተዘጋ አሊያም ደግሞ ልክ አቶ ገዛኸኝ እንዳሰበው ከአለምዬ ጋር ሊያሰቃያት ከሞከረ በእርግጠኝነት አባባ ቤቱንም ፈልጎ እንደምንም አድርጎ ማለት ነው አቶ ገዛኸኝን ያው የሚያስዘው ይሆናል ማለት ነው። ግን ደግሞ ይህ ነገር ከመፈጠሩ በፊት እንደምንም ከዛ ቤት የምታመልጥበት አጋጣሚ ሊፈጠር ይችላል ማለት ነው። እንዲሁም አሁን ላይ ማለት ነው ቤቲ እጅግ በጣም እየተናደደችበት የመጣቸው የናቲ ጉዳይ ነው። ናቲ ወይንም ደግሞ እኔን መምረጥ አለብህ በማለት እንግዲህ ያው አቶ ገዛኸኝን ተናግረው ነበረ ማለት ነው። ምንድን ነው አንቺና እሱ ምንድን ነው ችግራችሁ በማለት በጣም ነው የሚንቀኝ፣ ለምንድን ነው እንደዚህ የሚንቀኝ? ስለዚህ ወይ እሱን ወይ እኔን ትመርጣለህ ብላ ጠይቀው ነበረ። የማይመስል ነገርማ ዝም ብለሽ አትናገሪ። ሲጀመር እንዴት ነው አንቺን ከእሱ ጋር የማወዳደርሽ? ስለዚህ እሱም ደግሞ በቅርብ ከዚህ ቤት የሚወጣ ይሆናል። የሱ እኮ ያለቀ ጉዳይ ነው እና እንደዚህ አይነት ነገሮችን ዳግመኛ እንዳትናገሪ በማለት እንግዲህ እሷንም ተናግሯታል። በነገራችን ላይ ያው እሷ ክፉ ስለሆነች ነው የሚንቃት። እንደ ትሁት መልካም ሴት ብትሆን እና ትሁት ሴት ብትሆን በእርግጠኝነት ማለት ነው እናቴ ሊቀርባት ይችላል። እሷ ግን ገንዘብ ፈልጋ በጣም ብዙ ነገሮች እናቱ የሆነን ነገር እየተጠቀመች ማለት ነው እንደፈለገች እየሆነች ይብን ቤቱን ማለት ነው አለምዬ ማለት ነው የናቴ እናት ነው የሰራችው ማለት ነው። እና በእሷ ቤት እንደፈለገች እየኖረች በዛ ላይ ደግሞ ይሄን ያክል ክፋት እየሰራች እንዴት ሊቀርባት ይችላል? ምንም አይነት ጉዳይ ሊቀርባት አይችልም ማለት ነው። እና ናቴ አሁን ላይ የእናቴን ጉዳይ እንዴት አድርጌ ልድረስበት፣ እንዴት አድርጌ እውነቱን ልወቅ እያለ እንግዲህ በራሱ መንገድም እያጣራ ይገኛል። ትሁትም ያው ቃል ገብታለች አብረው እንደምትሆን ማለት ነው። ሲቀጥል እንግዲህ አሁን ላይ ማለት ነው አለምዬ ወደ ውጭ ወጥታለች። እጅግ በጣም ነው የሚያስፈራው። በነገራችን ላይ በመጨረሻው ፓርት ላይ በጣም ነው የሚያስፈራው። እኔ ለትሁት ራሱ በጣም ነው የፈራሁት ማለት ነው። ምክንያቱም እንግዲህ አቶ ገዛኸኝና እንዲሁም ደግሞ ቤቲ በጎን እየተጫወቱባት ይገኛሉ። ምክንያቱም ስለነሱ ሚስጥር ትሁት እንዳወቀች ወይንም ደግሞ እንደጠረጠረች የሆነ እየገባቸው ነገር አለ። አንደኛ ቤቲ ከትሁት ክላስ ቁልፉን አግኝተዋለች ማለት ነው እና በዚያን ሰዓት ጠርጥረዋት ነበረ። አሁንም የሆነ ነገር ለማድረግ ነው። ምክንያቱም ያው ምሳ ሰዓት አንመጣም ማታ እራት አዘጋጂ ነበር ያላት ገዛኸኝ ማለት ነው። እና ያን ነገር ደግሞ ለቤቲ ነግራታለች። ምሳ ሰዓት እንደማይመጣ እንዲሁም ደግሞ ማታ እንደሚመጣ በቃ እንኳንም ነገርሽኝ፣ እኔ መውጣት አለብኝ፣ አንቺም ደግሞ ከአጎትሽ ጋር መሄድ ትችያለሽ በማለት እንግዲህ ቤቲም እንትን ብላለች ማለት ነው። እና ከዛ በፊት ግን አቶ ገዛኸኝ ትሁትን ምን ብሎ ጠይቋታል? በናቴና እንዲሁም ደግሞ በቤቲ ጉዳይ ምንድን ነው ያለው ነገር በማለት ጠይቋት ነበረ። ቁጭ አድርጎ ሁለታቸው መካከል ማን ነው የሚያስቸግረው? እሷ ነች የምታስቸግረው ወይንስ ራሱ ናቲ ነው የሚያስቸግረው? እስኪ ንገሪኝ ትሁት በማለት እንግዲህ ቁጭ አድርጎ ትሁትን ጠይቋት ነበረ። እሷ ግን ምንም ነገር እኔ የማውቀው ነገር የለም። ሲቀጥል ደግሞ በቤተሰብ ጣልቃ መግባት አልፈልግም፣ ለማንም አላዳላም። ምክንያቱም ሚስትህም ሚስትህ ነች። ሲቀጥል ደግሞ እናቴም ልጅህ ነው። ስለዚህ ለማንም አላዳላም፣ ሁለቱም ያንተ ሰዎች ናቸው። በቤተሰብ መካከልም መግባት አልፈልግም በማለት መልሳለች ማለት ነው። በነገራችን ላይ ሰውየው በጣም ክፉ ከመሆኑ አንጻር ማለት ነው ትሁትም በጥንቃቄ ነው የምትመልስለት። እሱ እንደሚፈልገው መስመር ነው እየሄደችለት ያለችው ማለት ነው። እና እሺ ብሏታል። በቃ ትክክል ነሽ እሺ በማለት እንግዲህ ይህን ነገር እንትን ብሎታል ማለት ነው። ግን እንደሚመጣ ያውቃል። ቤትም ደግሞ አቶ ገዛኸኝ ተመልሶ ለምሳ እንደሚመጣ ታውቃለች ማለት ነው። ግን ደግሞ ሁለታቸው ተመካክረዋል። እንግዲህ አሁን ላይ ግን ማለት ነው እስከ ዛሬ ወደ ውጭ ወጥታ የማታውቀውን አሁን ላይ አለምን አስፈቅዳት። ምክንያቱም አለምዬን ጭንቅላቷን መመለስ መቻል አለብኝ። እሷ በጣም ጀግና መሆኗን እንደምታምር፣ በሰው ፊት መወደድ እንዳላት፣ እንዳልተናቀች፣ እንዳላበደች፣ ጥሩ ሰው እንደሆነች
ይህን ነገር ጭንቅላቷን ማሳመን አለብኝ። እነሱ መጥፎ ነሽ፣ እንደዚህ ነሽ፣ እብድ ነሽ ምናምን ነገር አትረቢም፣ ሰውም አይወድሽም የሚሏትን ይሄ መጥፎ ነገር እነሱ ሲግቷት የነበረውን ነገር ከጭንቅላቷ ማውጣት ነው የፈለገችው ማለት ነው። አባባም ይሄን ነገር መስራት አለብሽ ብሏት ነበር ማለት ነው። እና ይብን ራሱ ለአባባ ደውላ በጣም ትሁት የምሬን ነው የምላችሁ በጣም ጎበዝ ልጅ ነች፣ እንደ ድራማው ማለት ነው። ግን ምንድን ያደረገችው ለአባባ ደውላ መንገድ ላይ እንዲመጣ እንዲሁም ደግሞ በቃ አለምዬን በደስታ ሰላም እንዲላት ማለት ነው። እና አባባ ሰላም ሲላት አለምዬ እጅግ በጣም ነበር የተደሰተችው። ምክንያቱም በቃ ሰው ጠምቷታል፣ ሰው ርቧታል፣ እንደዚህ ሰላማዊ ሰው ማየት በጣም ነው የናፈቃት። ሁለቱም እየገቡ ሲደበድቧት ሲያሰቃዩት ነበረ ማለት ነው። እና በጣም ነው ደስ የሚለው ሰላምታውስ ፈገግታውስ እጅግ በጣም ነው ደስ የሚለው በማለት እንግዲህ ደስ ብሏታል በመውጣቷ እጅግ በጣም አመስግናለች። ሲቀጥል ደግሞ ቡና ልጋብዝሽ በማለት ወደ ካፌ በመሄድና ሰዎች እንደሚወዷትና እንዲሁም ደግሞ እንደማይሸሿት ለማሳየት ትሁት እያደረገች ትገኛለች። በስተመጨረሻ እንግዲህ አቶ ገዛኸኝና ቤቲ ወደ ቤት ተመልሳለች። ምን እንደሚፈጠር እጅግ በጣም ከባድ ነው የሚሆን። እንግዲህ የትሁቶች አምላክ ማለት ነው ከነሱ ጋር ይሁን ከማለት ውጭ ምንም ማለት አንችልም ማለት ነው። በሆነ አጋጣሚ እነሱም ከቤት ውስጥ ተመልሰው የሚወጡበት አጋጣሚ ይፈጠር ወይንም ደግሞ ትሁትንም አይጠርጥሯት አጎቷ ጋር እንደሄደች አድርገው ያስቡ ብዬ እገምታለሁኝ። እስኪ እናንተ ሀሳብ አስተያየታችሁን ማለት ነው ያላችሁን ግምት እስኪ ምን ሊፈጠር ይችላል፣ በዚህ ምክንያት እውነቱ ይታወቃል ወይንስ ደግሞ አይታወቅም የምትሉ ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡ። እንደኔ አይታወቅም፣ በሰላም ወደዚያ የምትመለስ ይመስለኛል። ብዙ ፓርቶች ይሄዳሉ ገና ትሁትም ራሱ እዛ ቤት ውስጥ አስገብተው የሚያሰቃዩት ምናምን ነገር ነው የሚመስለኝ። እና በዚያን ሰዓት እንግዲህ ራሱ ናቲ ትሁት የምትነግረውን እያንዳንዱ ነገሮችን እያስተዋለ ማለት ነው ትሁትንም ከዚያ ውስጥ እንደሚያወጣት ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ